አስቴር ለአራት ዓመታት ልጇ እንባዋን ደብቃ ዓይኔን አቃጥሎኝ ነው ስትል ተዋሻለች። ልጇ ግን አባቷ በፍጹም እንደማይመለስ ገና አላወቀችም። በሞትና በተስፋ መቁረጥ መካከል የተወጠረው የአማራ ክልል የ3 ዓመታት አሰቃቂ የጦርነት ዳፋ እንደ አስቴር ባሉ በሺ የሚቆጠር ንጹሐን ላይ የማይሻር ጠባሳ ጥሎ አልፈዋል። በአንድ ጀንበር የተበተኑ ቤተሰቦች፣ ተስፋቸው የተጨለመው እናቶችና የጦርነት ሲኦል የሆነው የንጹሐን ሕይወት በዚህ ዘገባ የ3 ዓመት ዘግናኝ የጦርነት ገጽታ የወደመው ሰብአዊ ሕይወት በጥልቀት እንዳሳለን። አንድ ምሳ በልቶ የወጣባት በጥይት ተመቶ አስከሬኑ መንገድ ላይ ይወድቃል። ገና ያልተደወለም ያልተወለደ ሕፃን አባቱን ሳይ ወላጅ አልባ ሆኗል። ቤተሰቦች በገንዛ ወንድሞቻቸው አፈሙዝ ፊት ለፊት ይቆማሉ። ይህ ተረት ወይም ምናባዊ ታሪክ አይደለም። ላለፉት 3 ዓመታት በየቀኑ በብዙ ሚሊዮን አማራዎች ሕይወት ውስጥ የሚኖሩት መራር እውነት እንጂ ሕጋዊ ባልሆነ የአስቸኳይ ጊዜ አዋጅ እስከ ድሮን ጥቃት፣ ከከበባ የጦርነት ድምፅ እስከ ተስፋ የለሹ የንጹሐን ጩኸት የክልሉ አስከፊ የጦርነት አውድና ያልተሰሙ የህዝብ ብሶቶችን አሁን በስፋት ልናስቃኛችሁ መጥተናል። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች እንደምን አላችሁ? እንደምን ቆያችሁ? ክቡራን አድማጭ ተመልካቾቻችን እንግዲህ ለጥቂት ቀናት ብሎ መንግስት ህግ ማስከበር በሚል የጀመረው ጦርነትም 3 ዓመት አልፎት አሁን 4ኛ ዓመቱን ይዞ ቀጥሏል። አሁንም በድሮንና በታንክ በከባድ መሳሪያ ታግዞ ጦርነቱ ተፋፍሞ ቀጥሏል። ሁለቱም ኃይሎች የመንግስትና የፋኖ ኃይሎች በርካታ ኃይሎችን እያስመረቁ ውረድ እንውረድ በመባል ላይ ይገኛሉ። ታዲያ ባለፉት 3 ዓመታት በአማራ ክልል ምን ሆነ የሚለው ነገር ከበርካታ መረጃዎችን ሰብስበን ይዘን መጣናል። ሰፋ ያለ መረጃ ነው። እስከ ፕሮግራሙ ፍጻሜ አብራችሁ እንድትቆዩ በአክብሮት የጋበዝን። ከወዲሁ ይህ መረጃ በተለይ ደግሞ ለሁሉም ዓለም ይደርስ ዘንድ ለበርካታ ሰዎች ሸር እንድታደርጉትና ላይክ እንድታደርጉት በአክብሮት የጋበዝ ወደ መረጃው አመራለሁ። እስከ ፕሮግራሙ ፍጻሜ አብረን እንቆይ። በተስፋ ማጣትና በሞት ማዕድ የአማራ ክልል 3 የጦርነት ዓመታት አስቴር ለመጨረሻ ጊዜ ባለቤቷን ያየችው ቅዳሜ ለምሳ ቤት ስትወጣ ነበር። ሁሌም እንደሚያደርገው ምሳ በልቶ የ2 ዓመት ልጁንና እሷን ተሰናብቶ ነው የወጣው። ይቺ ቀን ግን አስቴር መቼም አትረሳትም። ተራ ቅዳሜ አይደለችም ትላለች። አስቴር ከልጇ ፊት ዞር አለች። ከቤታቸው ግቢ ውስጥ ቁጢጥ ብላ ከ2 ዓመታት በፊት ሕይወቷን ስለቀየረው ክስተት ወደኋላ እያብሰለሰለች ነው። 1 ደቂቃ እንኳን በቅጡ አላወራችም። እንባዋ ቀደማት። ሳቅ እየተናነቃት ቀጠለች። ቅዳሜ ነው፣ ቅዳሜ ከሰዓት ትላለች። በአካባቢ የተሰማው ዜና የረበሻት አስቴር ባለቤቷ ላይ ደጋግማ ስልክ ትደውላለች። ባለቤቷም አታስቢኛ ደህና ነን፣ የሚፈጠረው ስለማይታወቅ ከቤት እንዳትወጭ እያለ ያስጠነቅቃታል። የአስቴር የጭንቀት ምንጭ በአማራ ክልል ጥቅምት 10 2010 ዓ.ም 2 የመከላከያ ሰራዊት አዛዦች ድንገት መገደላቸው ነው። አካባቢው በጣም ተረብሿል። ወታደሮቹ የተገደሉበት ባለቤቷ ከሚመራው ተቋም ፊት ለፊት ነው። እናንተ ናችሁ ለጽንፈኛ ለፋኖ ኃይሎች ጠቁማችሁ ያስገደላችሁን በሚል የመንግስት የጸጥታ ኃይሎች የ36 ዓመቱን የአስቴር ባለቤት ጀምሮ የህንፃውን ባለንብረትና የተቋማት የጥበቃ ሰራተኞች ሙሉ ሰራተኛ ካምፕ ወዳደረጉት የግብርና ምርምር ተቋም እንዲወስዷቸው እማኞች ይናገራሉ። በህይወት የተመለሰ ግን ከዛ ሁሉ ሰራተኛ ከአንድ ፋብሪካ ሰራተኛ ግን አንድ ሰው ብቻ ነበር ትላለች። ቀሪዎቹ የመከላከያ ኃይሎች አንድ ቦታ ላይ በሚያሰቅቅ መልኩ ገለው በተለያየ ቦታ ወስደው ጣሏቸው ትላለች። ከዛ በኋላ የሆነውን ፈጽሞ አላውቅም ትላለች አስቴር። በደመ ነፍስ ሆና አስከሬን መቀበሏን ስታስረዳ እስከ 12 ሰዓት ድረስ ጠበቅኩ ትላለች። ከዛ የጥይት ድምፅ ሰማሁ፣ ደነገጥኩ። ይገሉታል ብዬ ፈጽሞ አልጠበቅኩም። ከሰው የሚደርስ ፈጽሞ አይደለም። ባሌ ስለሆነ ብቻ አይደለም፣ እርሱ ለባዳም ለዘመድም ሩሩ ነው። ከራሱ በላይ ሰውን ያስቀድማል ትላለች አስቴር። ድምጿ በሀዘን እየተቆራረጠና እያለቀሰች ከተወሰደ ከሰዓታት በኋላ የአስቴር ባለቤት በጥይት ተመቶ አስከሬኑ መንገድ ላይ ወድቆ ተገኝቷል። ልጃቸው ገና 2 ዓመቷ ነበር። ከአስቴር ባለቤት ጋር ተወስደው ከተገደሉትና አስከሬናቸው ከከተማ ውጭ ከካምፕ አቅራቢያ የተገኙ የጥበቃ ሰራተኞች አቶ አበበ የቀድሞ የመከላከያ ሰራዊት አባላትና የ3 ልጆች አባት ነበሩ ይላሉ። አንደኛው ልጃቸው ግን ለመሳም ፈጽሞ አልበቁም። እሳቸው ሲገደሉ ባለቤታቸው የ8 ወር ነፍሰ ጡር ነበሩ። 3 ዓመታት ደፍኖ 4ኛ ዓመት አንድ ብሎ መቁጠር በጀመረው የአማራ ክልል ጦርነት እንደ አስቴር ባለቤትና አቶ አበበ ከፍርዶች ግድያ ጀምሮ ንጹሐን ገፈቱን እየቀመሱ ቀጥለዋል። በተለይ በየቦታው ውጊያዎች ተደርገው የመንግስት የጸጥታ ኃይሎች በፋኖ ጥቃት ተሸንፈው ሲወጡ ንጹሐንን መግደል፣ ሀብት ንብረት ፈጽሞ ማውደም ስራቸው መሆኑ ይነገራል።
በተለይ በደፈጣ ከተመቱ ህዝቡ ላይ ይተኩሳሉ። ህፃን ፈጽሞ አይሉም ከጅምላ ይገላሉ በማለት የዓይን እማኞች ይናገራሉ። ከወራት አለመረጋጋት በኋላ ሐምሌ 28 2015 ዓ.ም በፋኖ ኃይሎችና በመንግስት መካከል ዳግም የፈነዳው የትጥቅ ግጭት ሚሊዮኖች ላይ ላፈው ማሳረፉ የትጥቅ ግጭቶች የሚመዘግበው የአክሊል መረጃ ይጠቁማል። በአክሊል ትንተና መሰረት ከጥር እስከ ሐምሌ 2018 ዓ.ም ድረስ ባለው ጊዜ ብቻ በአማራ ክልል ከ8 ሚሊዮን በላይ ሰዎች ለግጭት ተጋልጠዋል። ግጭቱ ሁሉንም የክልል አካባቢ ቢያዳርስ ምዕራብ ጎጃም፣ ሰሜን ወሎና ሰሜን ሸዋ በስፋት የተሰራጩባቸው አካባቢዎች ናቸው ይላል። እንደ አክሊል መረጃ ስሜ አይጠቀስ ያሉ የህግና የፖለቲካ ጉዳይ ተንታኝ የአማራ ክልል የ3 ዓመታት የጦርነት አውድ ሁሉንም ወገኖች እያወደመ ያለው ጦርነት ሲሉም አስከፊነቱን በምሬት ይገልጹታል። ማህበረሰቡ ያለበት ነባራዊ ሁኔታ ገሃነም ሲሉ ይገልጹታል። ኑሮ አይደለም ስቃይ ነው። በምን ቋንቋ እገልጸዋለሁ? ገበያ ውድ ነው። ከቦታ ቦታ መንቀሳቀስ ፈጽሞ ስጋት ነው። ሲፈልግ ይገላል፣ ይደበድባል፣ ያስራል። ከባድ ነው። ጭልም ያለ ነው። በአገራችን ላይ ስደተኞች ነኝ፣ በግዛት ውስጥ ያለን ሰዎች ነን ይላሉ። የተሻለ የገንዘብ አቅም ያላቸው ነዋሪዎች ክልሉን ጥለው መውጣታቸውን በመጠቆም የፋኖ ነዋሪዎች ጠንካራ ይዞታ የመሰረቱበት አካባቢ እንደሆነ የሚታመነው ምዕራብ ጎጃም ደጋዳሞት ወረዳ አካባቢውን ለመቆጣጠር ከሰሞኑ ከባድ ፍልሚያ የሚደረግበት አካባቢ ነው። በወረዳው አርሶ አደር የሆኑት የሁለት ልጆች አባት አቶ ሲሳይ ግጭት የሚርቀው አካባቢ አይደለም በማለት ሁሌ መሳቀቅ ነው ይላሉ። ወረዳውን ከ3 ወራት በፊት የፋኖ ኃይሎች ዳግም ከተቆጣጠሩ በኋላ ከሐምሌ መጀመሪያ አንስቶ ከባድ ውጊያ እየተደረገ ነበር ብሏል። አቶ ሲሳይ ግጭት ሲቀሰቀስ ከብት አስገብተን ነው የምንጠፋው ይላሉ። ስጋታቸውን ሲያስረዱ ዛሬ አለፉ ነገን አለፉ ይላሉ። ከጦርነት በፊት ጭንቀታቸው ዝናብ ዘነበ አልዘነበ ነበር። አንድ በሬን ነገ 2 አድርገዋለሁ ነው። ስለ ሰርቶ ማደር እንጂ ስለሌላ አስቤ ፈጽሞ አላውቅም ይላሉ። የዛሬ ጭንቀታቸው ቤተሰባቸውን የጥይት ራት ከመሆን መጠበቅ እንደሆነ በመጠቆም የክልሉ ነዋሪዎች እንቅስቃሴ ቅንጦት ያህል እንደሆነም ይናገራሉ። በተለይ ደግሞ ከሰሞኑ መንግስት አካባቢውን ከፋኖ ለማስለቀቅ ከባድ መሳሪያ በመጠቀምና በበቀል በርካታ ነዋሪዎችን እንደገደለም ይናገራሉ። በመንገዶች መዘጋት፣ በእንቅስቃሴ ላይ በሚጣሉ ገደቦች ምክንያት ወጥቶ መግባትና ማህበራዊ መስተጋብሮች መከወን በእጅጉ እንደተገደበም ይናገራሉ። ገበያዎች የጸጥታ ሁኔታው ነጸብራቅ ከሆነ ውለው አድረዋል። ማክሰኞና ቅዳሜ ገበያ በሚሉበት ፈረስ ቤት፣ ደጋ ዳሞታ ገበያው ጭር ካለ ከረምረም ማለቱ ነጋዴዎች ይናገራሉ። ከግጭት በኋላ ለሳምንታት የሚበተነው የወረዳ ገበያ አርሶ አደሮች አነስተኛ ገበያቸው በገጠር እንዲፈጥሩ አስገድዷል። ሆኖም እነዚህ አዲስ ገበያዎች አርሶ አደሮች ምርቶቻቸው በአነስተኛ ዋጋ እንዲለዋወጡ ከማድረግ ባለፈም ወደ ከተማ የሚገቡ በተለይ የእህል ምርቶች መጠን እንዲቀንስ ማድረጉን ነዋሪዎች ይናገራሉ። በፈረስ ቤት ከተማ የሸቀጣ ሸቀጥ ነጋዴ የሆኑት አቶ በላይ አጠቃላይ ሁኔታው አስከፊ ሲሉ ገልጸውታል። ወረታቸው እያሽቆለቆለ እንደሆነ እቁብ መጣል እንዳቆሙና ቤተሰባቸው ለማስተዳደር እርዳታ መጠየቅ ግድ እንዳላቸው ይናገራሉ። ጦርነት በአጠቃላይ ባሳረፈው ዳፋ በተለይ በእንቅስቃሴ ገደብ ምክንያት የኑሮ ውድነት መከሰቱንም የሚያነሱ ነዋሪዎች በልቶ ለማደር ችግር ሆኗል ያለው አቶ ገዛ የመሰረታዊ ሸቀጥ ከጦርነት በፊትና በኋላ ያላቸው ዋጋ በሰጡን ዝርዝር እና እስከ 4 እጥፍ ዋጋ መጨመሩን ተረድተናል። የክልሉ የኑሮ ሁኔታ አጠቃላይ በአገሪቱ ከተከሰተው የኑሮ ውድነት ተጽዕኖ ባሻገርም ዋጋው የሚቀመስ አይደለም ሲሉ ጦርነቱ ካሳረፈው ሰብአዊ ቀውስ ባሻገር የማህበረሰብ ኑሮ ላይ ያሳደውን ተጽዕኖ ይገልጻሉ። በየጊዜው የዋጋ ጭማሪ አለ ሲሉ አንድ ነጋዴ ሁኔታውን ከእጃቸው ያለፈ እንደሆነ ይገልጻል። የላሊበላ ነዋሪው አቶ ገዛኝ ቀውሱ ስር የሰደደ መሆኑን የበለጠ ሲገልጹም እርሳቸው በሚኖርበት ከተማ ልመና ከወትሮ በተለየ መልኩ ስለመስፋፋቱ ይናገራሉ። በአማራ ክልል ግጭት ወልዶታል ተብሎ በሚታወቀው እገታ ብዙዎቹ ከአካባቢ ለቀው እንዲወጡም ገፊ ሆኗል ተብሏል። ለአንድ ሰው የእገታ ማስለቀቂያ እስከ 10 ሚሊዮን ብር ድረስ እንደሚጠየቅ የሚናገሩት የፖሊስ አዛዥ ኮማንደር ንጉስም አጋቾች ኢላማቸው አጥተው እንደሚመጡ እና የተቀናጀ ጥቃት እንደሚፈጸም ተናግረዋል። የሰብአዊ መብት ባለሙያ ንጹሃን በግጭት ምንም ተሳትፎ ሳይኖራቸው በቤተሰቦቻቸው እንቅስቃሴ ምክንያት ብቻ የበቀል ጥቃት ኢላማ እንደመሆኑ ያብራራል። እንደዚህ አይነት የንጹሃን ጥቃት ተነጥለው የሚታዩ ሰው የክልሉ ነባራዊ ሁኔታ የሚያንጸባርቅ ሰፊ የጥቃት አዝማሚያ አካል መሆናቸው በርካታ ሪፖርቶች በየጊዜው ይወጣሉ። ይህም በውጊያ ወቅት ከሚገደሉ ሰዎች በአጠቃላይ ሰላማዊ ሰዎች በዘለለ ንጹሃን ላይ ሆን ተብሎ የሚፈጸም ጥቃት ተበራክቷል ብሏል። ሞት፣ ግድያ፣ የእንቅስቃሴ ገብና ገደቦችም እንደ እገታ ያሉ ጦርነት የወልዳቸው ወንጀሎችም ስደት፣ ተስፋ ማጣት፣ የኑሮ ጫና የክልሉ መደበኛ ህይወት ከሆነ እነሆ ዓመታት አልፎታል ያለው
በአጠቃላይ ክልሉ ገሃነም ሆኗል። የትጥቅ ግጭት ሁኔታዎች የሚሰንደው አክሌድ በመዘገበው የአማራ ክልል የ3 ዓመታት ክስተት ዝርዝር ውስጥ በሁለቱ ተፋላሚ ወገኖች መካከል የሚደረግ ውጊያ 80% የክልሉ የጦርነት አውድ ይሸፍናል ብሏል። በክልሉ ግጭቶች ያዘር ለቀቅ የሚል ባህሪ ያላቸው የአክሌድ የምስራቅ አፍሪካ ከፍተኛ ተንታኝ የሆኑት ዶክተር ጃለሌ ጌታቸው እንደሚገልጹትም ኦፕሬሽን ዘመቻ በተጀመረ ጊዜ በጣም ከፍ ይላል። ኦፕሬሽን ለ2 ሳምንታት ወይም ለ1 ወር ገደማ ይቆያል። ከዛ በኋላ ግጭቶች ይቀንሳሉ ይለዋል። ሜዳ ላይ አይደለ ውጊያ የሚደረገው ሰው የሚኖርበት አካባቢ ስለሆነ ንጹሃን ይጎዳሉ። መረጃዎች ይህን ያሳያሉ ሲሉ ይገልጻሉ። 13% የክልሉ የጦርነት አውድ በንጹሃን ላይ የሚደርሱ ጥቃቶች ናቸው ሲሉ ይገልጻሉ። ጥር 2013 ዓ.ም በመንግስት የጸጥታ ኃይሎች የጅምላ ግድያ የተፈጸመበት መራዊ ከተማ ከክልሉ ዋና ከተማ ባህር ዳር በ35 ኪሎ ሜትር ገደማ ትገኛለች። ከተማዋና አካባቢ የጦርነት ትንኮሳ በቀዳሚነት ከሚደርስባቸው ስራዎች መካከል ቀዳሚዎች ናቸው። ህይወት በመራዊ ሆነ በሌሎች የአማራ ክልል አካባቢ ጨለማ መሆኑን ነዋሪዎች በስፋት ይናገራሉ። ፍርሃት፣ ስጋት፣ ተስፋ ማጣት፣ ስደት፣ ግፍ፣ ሞት ቢቢሲ ያነጋገራቸው ነዋሪዎች ደጋግመው የሚገልጿቸው ቃላት ሆነዋል። በቤተሰባቸው ወይም በሚያውቋቸው ሰዎች ላይ የደርሱ አሳዛኝ የግፍ ታሪኮች ያጋራሉ። ለመሸከም እንኳ የሚከብድ ሲሉም እነዚህ ግፎች ይገልጿቸዋል። የ4 ልጆች አባት የሆኑት ቄስ ስመኘው ሞት መፈናቀልም ተለምዷል ሲሉ የጦርነቱን አስከፊ ሁኔታ በመግለጽ መደበኛ ህይወታቸው ከሆነ ውሎ ማደሩ ያብራራሉ። ህጻናት እንደ ልብ ወጥተው ካልተማሩ፣ እናቶች አባቶች መንቀሳቀስ ካልቻሉም፣ ሰራተኞች ስራ ካልሰሩ፣ ሰው ቤተክርስቲያን በነጻነት ደርሶ ካልተመለሰ ማለት አሰቃቂ ያሉት የህይወትን በጦርነት ይገልጹታል። በአማራ ክልል በወሎ አካባቢ ግጭት ቢኖርም በአብዛኛው የተፋላሚ ወገኖች ዋነኛ የጦር ሜዳ ቀለም ምዕራብ ጎጃም እንደሆነም ይነገራል። አብዛኛው ከፍተኛ የሟች ቁጥርም የተመዘገበው በምዕራብ ጎጃም ይላሉ የአክል ከፍተኛ ተንታኝ። ባለፉት 3 ዓመታት ሰሜን ወሎ ዞን ከምዕራብ ጎጃም ቀጥሎ ከፍተኛ ውጊያ የሚደረግበት አካባቢ እንደሆነ የአክሊል መረጃ ያሳያል። በሰሜን ወሎ የምትገኘዋ ታሪካዊቷ ላሊበላ ጎብኚዎቿ ርቀዋት ቀድሞ መልኳን ማጣቷ ነዋሪዎች ይናገራሉ። የከተማ ነዋሪ የሆኑት የ60 ዓመቱ የቀድሞ መምህር አቶ ገዛይ ጦርነቱ ከመቀስቀሱ በፊት የነበራቸው ህይወት እንዳይመለስ ሆኖ መቀበሩን ያስረዳሉ። ሁለቱ ተፋላሚ ኃይሎች ከባድ የሰብአዊ መብት ጥሰት በመፈጸም ቢከሰሱ የመንግስት ኃይሎች በአማራ ክልል ውስጥ ስለሚፈጸመው አብዛኛው የሰብአዊ መብት ጥሰቶች ተጠያቂ ናቸው ማለት ገልጸው የመንግስት ኃይሎች በገበት ሁሉ ደፈራ፣ ግድያ ጨምሮ ዘግናኝ ተግባራት በበቀል ይፈጽማሉ በማለት አብራርተዋል። በተለይ ወደ አማራ ክልል የሚገባው ኃይል በጥላቻ ተሰብኮ ይገባል፣ ሊያገኘው ሁሉ ይገላል በማለት ያብራራሉ። ባለሙያዎች መንግስት የዜጎች መብት የመጠበቅ ማስጠበቅ የህግና የሞራል ኃላፊነት ባለመወጣት ብቻ ሳይሆን ራሱ አጥቂ ሆኖ በመቅረቡ ከባድ ክስ ያቀርባሉ። በተለይ መንግስት አማራ ክልል ውስጥ ውጊያ ከጀመረ ጀምሮ በመቶ የሚቆጠር የድሮን ጥቃቶች መፈጸሙ ገልጸው አብዛኛው የድሮን ጥቃት ሆን ተብሎ በንጹሃንና በተቋማት ላይ የሚፈጸም መሆኑን በርካቶች ይመሰክራሉ። ክልሉ ከ3 ዓመታት በላይ ህጋዊ ባልሆነ የአስቸኳይ አዋጅ ስር የሚገኝ ሲሆን የመብት ገደቦችም አሁንም እንደቀጠሉ ናቸው። አብዛኛው ንጹሃን ኢላማ ያደረጉ ጥቃቶች በሁለቱ ተፋላሚ ወገኖች መካከል ውጊያ ከተደረገ በኋላ የሚፈጸም ሲሆንም ኢላማቸውን በሰዓቱ የከባድ መሳሪያ ጥቃቶች የተገደሉ ነዋሪዎች አያሌ ስለመሆናቸው ሪፖርት ያመለክታል። ከውጊያ ግንባሮች በተለይ በመንግስት የስራ ኃላፊዎች ላይ የሚፈጸም የኢላማ ግድያዎች የክልሉ የጦርነት አውድ ሌላኛው መገለጫ ነው። የመንግስት ኃይሎች ደግሞ የፋኖ ቤተሰቦች ላይ ሲያነጣጥሩ ፋኖ ይደግፋሉ ያሏቸውን ንጹሃን ጨምሮ እስራት፣ ግድያ፣ ሌሎች ጥቃቶች በስፋት እንደሚፈጽሙ ምርመራዎች ይገልጻሉ። ወይዘሮ ሚሊሹ በአማራ ክልል ጦርነት የመንግስት የስራ ኃላፊ ላይ በሚያነጣጥሩ ጥቃቶችም ከተገደሉ በርካታ ሰዎች መካከል አንዷ እንደሆነች ይነገራሉ። ግጭቱ ከተቀሰቀሰ ወዲህ ወይዘሮ ሚሊሹን ጨምሮ የአካባቢ ምራኖች በታጣቂ የሚደርስ ጥቃት ሽሽት ቤታቸውን ጥለው ጥብቅ ጥበቃ በሚደረግበትን የአስተዳደር ቢሮ እንደሚያሩ ቤተሰቦች ይናገራሉ። ባህር ዳር ጨምሮ በመላው አማራ ክልል ያሉ መሪዎች ጥቃትን በመፍራት ሁሉም በመከላከያ ካምፖች ማድረግ ከጀመሩ 3 ዓመታት አልፏቸዋል ተብሏል። ለ15 ዓመታት ያህል በጤና ባለሙያነት ያገለገሉት ወይዘሮ ሚሊሹም ላዳ ወደ አስተዳደር ቢሮ እየተጓዙ እያለም ሰርገው በገቡ ታጣቂ ኃይሎች በተባሉ 2 ታጣቂ መንገድ ላይ እንደተገደሉ ባለቤታቸው ይናገራሉ።
ሲነግሮኝ በቁሜ ወደቁ። ሰዎች ደገፉኝ። ስረጋጋ ሮጬ ሄጄ አስከሬኗ ላይ ወደቁ። ከወደቀችበት አስተው ነጠላ አልብሰው አስተኝተዋታል። ማየት አለብኝ አልኳቸው። ምኑን ታያለህ አሉኝ። አይኗ ስር ነው የተመታቸው። በግፍ ነው የገድሏ በጣም በሚያሳዝን ሁኔታ ይላሉ። በኢትዮጵያ በተለይ በትግራይ ኦሮሚያ ክልል ከገዢው ብልጽግና ፓርቲ ጋር ግንኙነት ያላቸው አካባቢ አስተዳደር የጥቃት ኢላማ እንደሚሆኑ አክሊል በሪፖርቱም ያብራራል። ይህ የስጋት አዝማሚያ ከ2015 ዓ.ም አጋማሽ ወዲህ በአማራ ክልል መስፋፋቱ የሚጠቁም ድርጅቱ የአካባቢ አስተዳደራዊ ጥቃት የፖለቲካ ግብን ለማሳካት ጥቅም ላይ እየዋሉ ነው ብሏል። የአካባቢ ባለስልጣናት ለታጣቂ ቡድን ተቃራኒ ፍላጎቶች ይወክላሉ። ስለዚህ የአመፁን ከፍተኛ ዳፋ ተሸክሟል። የፋኖ ኃይሎች የወረዳ አስተዳዳሪዎች የካቢኔ አባላትና የብልጽግና ጽሕፈት ቤት እንዲሁም የጸጥታ ኃላፊዎች ላይ እንደሚያነጣጥሩ ይታመናል። ደቡብ ጎንደር ዞን ከሌሎች የክልሉ አካባቢዎች የባሰ በሚመስል ሁኔታ በርካታ የወረዳ አስተዳዳሪና የስራ ኃላፊዎች ህይወታቸው አልፏል። አንድ የአካባቢ የመንግስት ምንጭ በስብሰባዎች ላይ ፋኖን የሚያንቋሽ አስተያየት የሚሰጡ የመንግስት የስራ ኃላፊዎች ኢላማ እንደሚሆኑም ጠቁሟል። መረጃ አላቸው ሰዎች ይመርጡና እናንተን አንለቃቸውም እንዲህ እናደርጋለን ብለው ዛቻ ይልኩባቸዋል። ምቹ ሁኔታ ካገኙ አይምሯቸውም ሲሉ ኃላፊው እንዴት ኢላማ እንደሚደረጉ ያብራራሉ። በዞኑ እርሳቸው የሚያውቋቸው ከ10 በላይ የመንግስት የስራ ኃላፊዎች ህይወታቸው እንዳለፈ ይናገራሉ። የብዙ አመራር ልጆች ወላጅ አልባ እየሆኑ ነው ያለው አደጋ እጅግ ከባድ ነው ሲሉ በምሬት ይገልጻሉ። የመንግስት የስራ ኃላፊዎች ላይ ያለው ስጋት ስራቸውን በርቀትና ደህንነት ባለባቸው አካባቢ ሆነው እንዲሰሩ ፈጽሞ አስገድዷቸዋል ይላሉ። ስጋቱ ኃላፊዎች ላይ ያለ እጀባ እንዳይንቀሳቀሱ ከማድረግ ባሻገርም በተለይ የወረዳ ኃላፊዎች ኑሯቸው የጦር ካምፕ ውስጥ እንዲያደርጉ ተገደዋል ብሏል። ማንኛውም አመራር ያለ እጀባ ከእያንዳንዱ ከተማ አስተዳደር ወይም ወረዳ ወጥቶ ወደ ሌላ ቦታ ፈጽሞ መሄድ ወይም መንቀሳቀስ አይችልም ሲሉ ይገልጻሉ። የደቡብ ጎንደር ዞን ፖሊስ ዋና አዛዥ ኮማንደር ንጉስ ታመነ የአመራር ግድያ በተለይ 2017 የከፋ ነበር ሲሉ ይገልጻሉ። ይሁን እንጂ ኮማንደሩ በዞኑ አብዛኛው የመንግስት የስራ ኃላፊዎች በውጊያ እንደተገደሉ ያብራራሉ። የሲቪል መሪዎች በውጊያ በቀጥታ እንደሚሳተፉ የፖሊስ አዛዥ ተናግሯል። ራሳቸውን ለመከላከል መሳሪያ ታጥቀው ነው የሚንቀሳቀሱ ሲሉ ያብራራሉ። በአማራ ክልል ያለ በርካታ አብዛኛው ባለስልጣን አሁን ታጥቆ ለመዋጋት እየሞከረ ነው ይላሉ። ከተማረኩ በኋላ የሚገደለው ግን ብዙ ነው ሲሉም የአካባቢ ነባራዊ ሁኔታ ገልጿል። የአመራር ቤተሰቦች የጦር ዶሮ እንደሚሆኑ ጠቁሟል። የፋኖ ኃይሎች ከዚህ ቀደም እንደተናገሩት የመንግስት የስራ ኃላፊዎች መሳሪያ ከያዘው ወታደር ለይተን አናያቸውም በማለት የውጊያው አካል እንደሆኑ በተደጋጋሚ ይናገራሉ። የመንግስት የጸጥታ ኃይሎች ደግሞ የፋኖ አባላት ቤተሰቦችና ፋኖ ይደግፋሉ የሚሏቸው ንጹሃን ላይ ወከባ፣ ዛቻ፣ እስር፣ ንብረት ማገድ፣ ግድያ እንዲሁም መሰወር፣ ሌሎች ጥቃቶች እንደሚፈጸሙ የሰብአዊ መብት ሪፖርት ይገልጻል። በ2014 ዓ.ም መጨረሻ በደጀን ወረዳ ባለቤቷ የፋኖ አባል በመሆኑ ለወራት ታስራ የቆየችው የ6 ወር ነፍሰ ጡሯ ንጹህ መኮንንና የ44 ዓመት አሟቷ የፋኖ አባሉ እናት ከታሰሩበት ፖሊስ ጣቢያ እንዲወጡ ተደርገው በግፍ መገደላቸውን ተናግረዋል። ህጻናት ጨምሮ 6 የአንድ ቤተሰብ አባላት የፋኖ አባል የሆነው የንጹሃን ባለቤት እንዲመለስ ለማስገደድ ለወራት መታሰራቸው ገልጿል። ከስርና ድብደባ አልፈው ጭራሽ በመንግስት ደረጃ ተይዘው ይገደላሉ የሚልም ጥርጣሬ አልነበረም ብለዋል የቤተሰቡ አባል ሲናገሩ። የዓይን እማኞች ንጹሃንና አማቷን ጨምሮ ሌሎች ታስረው የነበሩ ሰዎችም ግድያ የበቀል ብለው መገለጻቸው አንድ የሰብአዊ መብት መርማሪ ይናገራሉ። ግድያው የተፈጸመው በመንግስት የጸጥታ ኃይሉ ላይ የፋኖ ኃይሎች ጥቃት ከፈጸሙ በኋላ ነው ሲሉ ይገልጻሉ። ሰለሞን ለዚህ ሲባል ስሙ የተቀየረ ገና የ18 ዓመት ተማሪ ያለ ነበር የትግል እያደረጉ ያሉ ኃይሎችን የተቀላቀለው እስክሪብቶውን ጥሎ ብረት እንዲያነሳ ያደርገው የአማራ ህዝብ በደል እየደረሰበት ነው የሚል ቁጭት ስላደረበት እንደሆነም ይናገራሉ። በተለያዩ የኢትዮጵያ ክፍሎች ማንነት መሰረት አድርገው በአማራ ተወላጅ ላይ የደረሰ ጥቃቶች በማንሳትም በልጅነት አእምሮዬ ትልቅ ጫና ፈጥሮብኛል፣ አመፀኛ እንደሆነ አድርጎኛል ሲናገራል። የሰለሞን አባት ደግሞ ሚሊሻ ናቸው። የአማራ ክልል መንግስት የግል የጦር መሳሪያ ባለቤቶችንና በተለምዶ ሚሊሻ ተብለው የሚጠሩ ታጣቂዎችን እንደ አዲስ በማደራጀትና በማሰልጠን በክልሉ ጦርነት ጥምርቶ ለሚባለውና የተለያዩ ጸጥታ አካላት ላቀፈው ኃይል አሰልፏል። የሰለሞን አባት አቶ አባተ የዚህ ጦር አባል ናቸው። የበኩር ልጃቸው ነፍጥ ያነሳበት ዓላማ ላይ እምነት ስለሌላቸው በተቃራኒ ወገን መቆማቸው ይናገራሉ። ሰለሞንና አባቱ በአንድ ቀጠና በተቃራኒ ወገን ሆነው ይፋለማሉ። እስካሁን ድረስ አባትና ልጅ ፊት ለፊት በጦር ግንባር ባይገናኙም
በክልሉ ጦርነት እንደ ሰለሞንና አቶ አባተ ያሉ በርካታ የአንድ ቤተሰብ አባላት በተቃራኒ ወገን ሆነው እየተፋለሙ ነው። ይህንን የሚያጠናክሩ መረጃዎች ከነዋሪዎች የተገኘ ሲሆንም ሰለሞን ከኛ ሻለቃ ብቻ ከ3 እስከ 4 አሉ በማለት የአንድ ቤተሰብ አባላት በተቃራኒ ጎራ ተፋላሚ ሆነው መሰለፋቸው ሰፋ ያለ መልክ እንዳለው ይናገራሉ። ማንኛውም ሰው ከወንድሙ ከአባቱና ከአጎቱ ጋር ነው ገጥሞ እየተገዳደለ ያለው ይላሉ አቶ አባተ መሬት ላይ ያለውን ጋር ሲገልጹ። ሰለሞንና አቶ አባተ በአንድ ወረዳ ነው የሚንቀሳቀሱትም አንዱ ሌላኛውን ከተሰለፉበት ተፋላሚ ወገን እንዲወጡ ለማድረግ በተደጋጋሚ በቤተሰብ ማስመከራቸው ይገልጻሉ። ጥረታቸው ግን ባለመስመሩ ለዓመታት ጎራቸውን ይዘው በተቃርኖ አባትና ልጅ እየተፋለሙ ቀጥለዋል ብሏል። በጦርነት ግንባር ፊት ለፊት እንገናኛለን የሚል ስጋት እንደሌላቸውና ቢገናኙም ከሌሎች ተፋላሚ ተለያይተው እንደማይተያዩ ይነጋገራሉ። አፈሙዝ ተዘርግቶ የገሌ ልጅ የገሌ አባት አይባልም፣ ጦርነት አስከፊ ነው ይላሉ አቶ አባተ። አባት ነው ዝምድና አይሻርም፣ ግን ደግሞ እነርሱ ያለኝ ስሜት አሁን 0 ነው ይላሉ ሰለሞን። ከወጣበት ዓላማ ንቅንቅ እንደማይ ይገልጻሉ። 7 ወንድሞችና እህቶች እንዳሉት የሚናገረው ሰለሞንም የአባትና ልጅ በተቃራኒ ወገን መቆም ተጽዕኖ እንዳሳድርባቸው ይናገራሉ። በሕፃን ልቦናቸው ጸብ ያውቁታል፣ ሕፃን ቢሆን ያውቁታል፣ ያለቅሳሉ፣ በጣም ይሰማቸዋል፣ ማልቀስ ብቻ ነው ይላል። ሚሊዮኖች ለጥቃት ያጋለጠው የአማራ ክልል ጦርነት የድሮንና የከባድ መሳሪያ ድብደባን ጨምሮ ሰፊ ውጊያዎች በየቦታው እንደሚደረጉ መረጃዎች ይገልጻሉ። በአማራ ክልል ግጭት ከንጹሃን ጥቃት ባሻገር የእምነት ተቋማት ጨምሮ ትምህርት ቤቶች፣ የጤና ተቋማትን የሲቪክ መገልገያዎችና የጥቃት ኢላማ በመሆን አልዳነም። መንግስት የተመጣጣኝነት መርህ ባለማክበርም በተለይ በከባድ መሳሪያ ጥቃት የጤና ተቋማት፣ አብያተ ክርስቲያናትና የመኖሪያ መንደሮች ላይ ከፍተኛ ጉዳት እንዳደረሰ የኢትዮጵያ ሰብአዊ መብት ኮሚሽን በተደጋጋሚ ሲገልጽ እንደነበር ይታወሳል። ይህ ብቻ ሳይሆን የጦር መሪዎች ፊልድ ማርሻል ብርሃኑ ጁላን ጨምሮ ጀነራል አበባው ታደሰና ሌሎችም በአጠቃላይ ከማንም ጋር የተገኘ ወይም ከታጣቂ ጋር የተገኘ ንጹሃን ይመታል፣ ቤተክርስቲያን ውስጥ የተገኘ ቤተክርስቲያን ይመታል ሲሉ በተደጋጋሚ ይደመጣሉ። ከዚህ ባሻገር ኮሌጆችን ጨምሮ ትምህርት ቤቶች፣ የመንግስት ተቋማት፣ የልማት ድርጅትና የግለሰብ ንብረቶች በተፋላሚ ኃይሎች ካምፕ እንደተደረጉ ያሰባሰቡ መረጃዎች ይገልጻሉ። በክልሉ በተለይ ንጹሃን ላይ ይፈጸም ጥቃት በሚገባ ተሰንደዋል ተብሎ በማይታመን የሰብአዊ መብት ድርጅቶችም በሰብአዊነት ላይ የተቃጣና እንደ ጦር ወንጀል የሚታይ ጥቃት መፈጸማቸው ይነገራል። መቀመጫውን በአውስትሪያ ያደረገው የሰብአዊ መብት ባለሙያ ዶክተር ይርጋ ገላው ግን በክልሉ በንጹሃን ላይ የሚፈጸም ጥቃት ከነዚህ ወንጀሎች ከፍ ያሉ ናቸው የሚል እምነት እንዳላቸው ይነግራሉ። ህዝቡ ለከፍተኛ የሰብአዊ መብት ረገጣ ተዳርጓል። ከዚህም አልፎ ህይወቱን ወደፊት ለማስቀጠል የሚያስችለው ሰርቶ ዘርቶ ነግዶ ወዘተ ለመኖር እንዳይችል የሚያደርገው ሁኔታ ተፈጥሯል ሲሉ ይገልጻሉ። በሰላምና በህግ የመኖር እድሉን አጧ ሲሉ በአጠቃላይ በህዝቡ የሚፈጸም በደሎች የተቀናጁና ስልታዊ ናቸው ይላሉ። ከዘር ተኮር ጥቃት ተለይቶ የሚታይ አይደለም ሲሉ ይገልጻሉ። ለምየን ኢንስቲትዩት ባለፈው መጋቢት ወር በአማራ ክልል 2ኛ የዞር ፍጅት ማስጠንቀቂያ አውጥቷል። በአማራ ክልል ሁለቱ ተፋላሚ ኃይሎች የትኛው አካባቢ እንደሚቆጣጠሩ በግልጽ ለማሳየት ከባድ ነው። ይሁን እንጂ ከነዋሪዎች ምስክርነትና ከተፋላሚ ኃይሎች እንቅስቃሴ በመነሳት በአመዛኙ የዞንና የወረዳ ከተሞች በመንግስት ኃይሎች ቁጥጥር ስር ሲሆኑ የገጠር ቀበሌዎች ደግሞ ከሞላ ጎደል በፋኖ ኃይሎች ስር ይገኛሉ። የፋኖ ኃይሎች ሙሉ በሙሉ የሚቆጣጠሩ የተወሰነ ወረዳዎች እንዳሉ በአጠቃላይ ማወቅ ተችሏል። በሚቆጣጠሩ አካባቢ አስተዳደር ይመሰርታሉ። ምንም እንኳ መንግስት ከቁጥጥሩ ውጭ የሆነ አካባቢ እምብዛም የሉም ቢልም በዚህ መሀል ያለፉት 3 ዓመታት የክልሉ የጦርነት አውድ ገፈቱ ለንጹሃን ማህበረሰብ መትረፉ በሰፊው ይነገራል። በተለይ ደግሞ ከሁሉም የክልል ጥግ ያሉ ነዋሪዎች የጦርነት መቋጨት ላይ ተስፋ እንደሌላቸው ተናግሯል። በሰው የሚፈታ ፈጽሞ አልመሰለንም። መድኃኔዓለም ፊቱን አዙሯል በቃችሁ ባለን ሲሉ የላሊበላ ነዋሪ አቶ ገዛኝ ይማጸናሉ። ከዚህ ሁሉ ጉድ አውጣን እያለ ነው ሲሉ ሌላ ነዋሪ ተማጽኖ ለፈጣሪ እንደሆነ ተናግረዋል። የጦርነት ተፋላሚ ኃይሎች በየፊናቸው አሸናፊ እንደሆኑ መናገራቸውን ቀጥለዋል። በጦርነት ሁለቱም ተፋላሚ ኃይሎች አሸናፊ ነው መውጣት እንዳልቻሉ የሚናገሩ የህግና የፖለቲካ ጉዳይ ተንታኝ የፌዴራል መንግስት እርምጃና አያያዝ ተንተርሰው የጦርነቱን መቀጠል መንግስት ይፈልገዋል ሲሉ ይከሳሉ። ጦርነቱን በሰላማዊ መንገድ ለማስቆም እውነተኛ ጥረቶች እንዳሉ አይታመንም። ይልቁንም የድርድር እንቅስቃሴ በመንግስት በኩል የይስሙላ ሆነው የሚታይ ሲሆንም የፋኖ ኃይሎች ደግሞ ለድርድር በራቸውን የዘጉ ይመስላል። ባለፈው ህዳር መጨረሻ ለህዝብ እፎይታ የሚሰጥ ነው የተባለ የሰላም ስምምነት ከፋኖ ተነጥሎ በወጣ ቡድንና በአማራ ክልል መንግስት መካከል ተፈርሞ ነበር።
ይሁን እንጂ ስምምነቱ ጦርነቱን ያስቆም አይደለም። በስራቸው ምክንያት ስማቸው እንዳይጠቀስ የጠየቁ ተንታኝ ይህ ስምምነት እርባና የሌለው የሚሉ ሲሆንም ከዚህ ቀደም ተሞክሮ የከሸፈ ስልት ሲሉ ይገልጹታል። ዘላቂ ሰላም የሚያሳካ እውነተኛ ድርድር ከማድረግ ይልቅ መንግስት አሁንም እንቅስቃሴው በመከፋፈል ተነጥለው የወጡ ቡድኖችንም በማስገባትና ከእነርሱ ጋር ብቻ በመደራደር ፋኖን እንደሚያዳክም ያምናል ሲሉ መሬት ላይ የወጣ ለውጥ እንደሌለ በመጥቀስ ከአጭር ጊዜ ፖለቲካ ትርፍ ውጭ ጠብ ያለ ነገር የለም ሲሉ ይገልጻሉ። በተለይ የፋኖ ክንፍ ወክለው ስምምነት የፈረሙ የሚባሉት አቶ ማስረሻ ሰጤ ስለ ስምምነቱ ይዘትና ገቢራዊ ለማነጋገር ጥያቄ ቢቀርብም ለቢቢሲ ምላሽ ከመስጠት ተቆጥቧል። ስምምነቱ አደራደሩ የተባለው አፍሪካ ህብረትና የጋደም ሚናቸው በተመለከተ ቢቢሲ አስተያየት እንዲሰጡ ጠይቆ ፈጽሞ ምላሽ አንሰጥም በማለት ስልክ ዘግተዋል። ቢቢሲም በፊርማ ስነ ስርዓት ላይ ለተገኙ የአፍሪካ ህብረት ምክትል ኮሚሽነር ሰልማ ማሊካ ዴደና ለኢጋድ ምክትል ዋና ጸሐፊ መሐመድ አብዲ ጥያቄ አቅርቧል። የህግና የፖለቲካ ተንታኝ በአማራ ክልል ከ3 ዓመታት በፊትም ለፈነዳው ግጭት ስር መሰረት የሆነ ጉዳይ ታማኝና አካታች በሆነ ድርድር የማይፈቱ ከሆነ ጦርነት እንደሚቀጥል ገልጸዋል። በአክሌድ የቢሆን እይታ የአማራ ክልል ጦርነት በመጪው ጥቂት ወራት ከ3 እና 6 ወራት ከዛ በበለጠ የተባባሰ የተወሳሰበና የሰፋ ሊሆን የሚችል እድል ከፍተኛ ነው ብሏል። ለዚህ ደግሞ ስጋት ያሳደው የትግራይ ክልል ውጥረት ትልቅ ሚና የሚኖረው ሲሆን ሁለቱ ክልሎች የባለቤትነት ውዝግብ የሚያነሱባቸው አካባቢዎች የጦርነት ሜዳ እንደሚሆን የሚገመት አክሌድ የፋኖ ኃይሎች ደግሞ ተስበው ከመግባት ባለፈ በአቋም ልዩነት ሊከፋፈሉ እንደሚችሉም ገልጿል። የአማራ ክልል ጦርነት ትኩረት ተነፍጎት ዓመታት እየቆጠረ ባለበት ጊዜ እንደ አስቴር ያሉ ቤተሰባቸውን በግፍ የተነጠቁ ሰዎችም ለአሁኑ መቋቋም እንዳልቻሉ ይናገራሉ። የአስቴር ባለቤት የቤተሰብ አስተዳዳሪ የነበረ ሲሆንም የልጃቸውና የቤተሰባቸውን ሕይወት የማሻሻል ህልም ነበረው። አስቴር የባለቤቷን አስክሬን ለመቅበር አካባቢውን ለቆ ከወጣች በኋላ ትዳር መስረታ ወደ ነበረች ቤቷ ዳግም አልተመለሰችም። ከግድያው በኋላ ባሉት ዓመታት አሁን 4 ዓመት የሆናቸው ልጃቸውን ለማሳደግ የቤተሰቦቻቸውን እጅ ማየት ብቸኛ አማራጭ ሆኗል። ቤት ሲፈርስ ብዙ ነገር ይጎድላል። በዓል ሲመጣ ትከፊያለሽ፣ ያሳለሽው ነገር ትዝ ሲልሽ ትከፊያለሽ እና አለቅሳለሁ ይላሉ። እጅግ ከባድ ነው። የኔን ህይወት ይህ ነው ብዬ ልገልጸው አልችልም። አስቴር ያለችበት ሁኔታ እያወራሽ እያለ እስካሁን አባቷ በህይወት እንደሌለ የማታውቀው የ4 ዓመት ልጇ ከቤት ወጣች። አይኔን አቃጥሎኝ ነው የኔ ወርቅም ሂጂ ግቢ አለቻት። የእናቷን ማልቀስ በማየቷ ለተጨነቀች ህፃን አስቴር ምንም እንኳ የህይወት አጋሯ በግፍ ብትነጠቅም ለልጇ ስትል ጠንካራ መሆን እንዳለባት ታምናለች። ግን ዛሬም ድረስ የባለቤቷን ሞት አምና መቀበል አልቻለችም። ይመጣል ብላ ተስፋ ታደርጋለች። ለልጅ መቆየት አለብኝ፣ ልጅ አባቷን አጣ፣ አሁን ደግሞ እኔ እንድታጣ አልፈልግም። ቢከፋኝም እነርሱ ልጅና እናቷን አስብና መልሼ እበረታለሁ ትላለች። ምንም ተስፋ የማድረገው ነገር የለም። ታዲያ ውጊያው አሁንም በድሮን ተጠናክሮ ቀጥሏል። ከሰሞኑ ደግሞ የፌዴራል መንግስት አማራውን በአማራ በሚል በየቦታው ህጻናትን ሳይቀር ለሚሊሻ በመመልመል በማሰልጠንና አጠቃላይ በማስመረቅ ላይ ሲሆን በተመሳሳይ የፋኖ ኃይሎችን በበርካታ ቦታ ግዙፍ ኃይል በማስመረቅ ላይ ናቸው። ከሞላ ጎደል በቀጣይ ዓመት አማራ ክልል ውስጥ ለውጊያ የደረሰ ወጣት በትምህርት ቤት የሚገኝ አይመስልም ሲሉ በርካቶች ይገልጻሉ። ከሞላ ጎደልም የክልሉ ወጣት በሁለት ጎራ ተሰልፎ የመዋጋት እድሉ ሰፊ ነው። በዚህ የፌዴራል መንግስትና የትግራይ መንግስት ወደ ግጭት ለመግባት ውረድ እንውረድ በማለት ላይ ናቸው። ታዲያ በቀጣይ ምን ይሆናል? እሱን አብረን የምናይ ይሆናል። የሰዓቱ መረጃ ይህንን ይመስላል። ሰላም ለኢትዮጵያ እያል መረጃ ምንጫችን ቢቢሲ፣ አልጀዚራና የተለያዩ ኢትዮጵያ ውስጥ ያሉና ከውጭ ያሉ የሰብአዊ መብት ድርጅቶችን ተጠቅመናል። ክቡራን አድማጭ ተመልካቾቻችን እንግዲህ በአማራ ክልል እጅግ አስከፊ ከዚህም በላይ በተለይ ለሚዲያ የማይመጡ በርካታ ግፎች እየተፈጸሙ እንደሆነና በርካታ ህጻናትም እንግዲህ ከ1000 በላይ ህጻናት ብቻ እንኳ በቡድን መደፈራቸውን ከሰሞኑ የአማራ ክልል መንግስት መናገሩ ይታወሳል። እንግዲህ እጅግ በየቦታው አሰቃቂ ጥቃቶች ተጠናክረው ቀጥሏል። በአማራ ክልል እንግዲህ እንደወጣው መረጃም መንግስት ውጊያውን አጥብቆ እንደሚፈልገውና በተለይ ደግሞ ከቅርብ ጊዜ በኋላ በአማራውን አማራ በሚል ሚሊሻዎችን በአንድ በኩል ሚሊሻዎችን አጠቃላይ እያደራጀ በሌላ በኩል ደግሞ የፋኖ ኃይሎችን እንግዲህ በጋራ ሆነም እርስ በርስ ጦርነቱን አጠናክረው እንዲቀጥሉ ይፈልጋል ሲሉ በርካቶች ይገልጻሉ። በዚህ ጉዳይ ላይ የራሳችሁን ሀሳብ ልታጋሩን በአክብሮት እየጋበዝን በሌላ መረጃ እስክንገናኝ ሰላም ቆዩ።